ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? እንግዲህ ትላንትና አልተመቸኝ ነበር እና በዚህ አጋጣሚ ልንገራችሁ። አብርሃም እኛ በአገራችን የምናቀው ሴት ስትለመን ነው። ወንድ ልጅ በዚህ ልክ እየለመናችሁ እና ልክ አሁንም እኮ እኔ እየፈራው ነው። አብርሃምን ጠልፎት እዛ ቁጭ እንዳያረጉ በጣም እየፈራው ነው። እና በዚህ አጋጣሚ ደግሞ አንዳንድ ሰዎች ማለት ነው እኔ ሄርሜላን ስለወደድኩኝ ወይ ደግሞ ሄርሜላ ቦታ ስለሆንኩኝ ወይ ደግሞ ሄርሜላን ይውላችሁ ልንገራችሁ በጣም የተናደዳችሁ ሰዎች አላችሁ። ለካ በጣም ነው የምትወዱኝ። ለካ በጣም ነው እኔ እንትን በማለቴ በጣም ነው የተናደዳችሁት አይደለ? አለቀ። ይውላችሁ እኔ እኮ ለንገርኳችሁ ቪዲዮቼ ሙሉ ቪዲዮ እንትኖቹ አሉ። እሺ በቃ ግን ታጋታርጉኝ እባካችሁ ከምትቦለኩ ይሻላችኋል እያልኳችሁ ነው። በጣም ነው የምቦልካችሁ ግን እናንተ ደግሞ እንብ ብላችኋል። ያው ምንም ማድረግ አይችልም። እና ይላችሁ ሁሉንም ቪዲዮ ወስታችሁ ፖስቱ። በቃ አለቀ። እኔ ነግሬያችኋለሁ እኮ እኔ ባፌ እኮ አወራው። ሄርሜላን ያላወቅኳት ጊዜ እንደዛ አይነት ንጹህ ሴትና እንደዛ አይነት ምስኪን እንደሆነች እንደዛ አይነት ለሰው ፍቅር መስጠት ለሰው ሪስፔክት መስጠት መሆኗን ሳላቅ በጣም ብዙ ሰድቤያታለሁ። ማንም ሰው ያውቃል። ገባችኋ? ማንም ሰው ያውቃል። ስለዚህ እኔ እኮ መጸጸተኝ ሰው አይደለም። እንድጸጸተኝ ነው ታግ የምታረጉኝ ወይስ አሁን ስለ ሄርሜላ መጽፈውን ምናምን ማለት ነው የሆነ ይወስዱትና ከዛ እኔን ታግ ተው ታግ አታርጉኝ። ፖስት ቲክቶክን ሙሉት ግን እኔን ታግ አታርጉኝ እባካችሁ። ልክ ብዙዬ እንትን እንዳለችው ማለት ነው። ገባችኋ? እንትን በሉ ግን እኔ የማይመጥነኝ ቦታ ታጋታርጉኝ እንዳለችው እኔንም ታጋታርጉኝ። በቃ አለቀ። ግን ሙሉ ፖስቱ በቃ ወስታችሁ ፖስቱት። ገባችሁ? አዎ እኔ እኮ ከፈለኩ ፕራይቬት ማድረግ ይችላሉ። ለዛ አይደል ኖርማል እኮ ነው ፐብሊክ እኮ ነው። ስለዚህ ታጋታርጉኝ። ግን በዚህ ልክ እናንተን በዚህ ልክ እንደማቃጥላችሁ አላቅም ነበር። በጣም ይቅርታ የምሬን ነው። እኔ በጣም አሁን ኩራት ተሰምቶኛል በጣም እንደዛ አይነት ልጅ መሆንን አላቅም ነበር። በጣም አይ አም ሶ ሃፒ ማለት ነው እንደዚህ እና ብዙ አትቃጠሉ። ሌላኛው ደግሞ ቤተሰብ እንግዲህ ዛሬ ቪዲዮ ላይ እንግዲህ ወደ ቪዲዮ ልመለስና ዛሬ አብርሃምን እንግዲህ እየተለመነ ነው። ልመናው ቀጥለዋል። በዚህ አጋጣሚ እንኳን ወንድ ልጅን እንታረክ በራሷ እጅ እንፋታ ብላ ሩታ ማለት ነው ወረቀት ይዛ ወዲ ይሄ አክስትዮ ደግሞ እኮ ወይኔ የዘሰት እዚህ ለቹን ቤተሰብ የፍቺ ወረቀት እኮ ማለት ነው ለእንትና ተሰጥቷል። ገባችሁ አይደለ? ለዚች ይሄ አክስት ናታ የተባለችው የሩታ አክስት ማለት ነው። እሷም ወስታ ነበረ ታውቃላችሁ። ፍቺ ወረቀት እኮ ያላዘ ሰው የለም የዘሳት ማለት ነው። አብርሃም እንፋታ ብላ ሩታ እንትን ስትሆን ገባችሁ? እቺኛው አክስትየዋ ይዛለች። ዴቭ ደግሞ ሽልጥልጥ ነው ሲጀመር ማለት ነው። አሁን ሩታና አብርሃምን አንድ ሆኑ። ይሄ የተቸገረ ልጅ ልዑሌ ማለት ነው በቃ ተፈጠረ መሐላቸው ላይ ልጅ አብርሃም ራሱ ልጅ ነው ገና ተፋቱት። ኦኬ ሴት ልጅ ነው የምትለመነው። ቆይ ለምና አፍቅራ ወድሃለሁ አፈቅርሃለሁ ብላ ፍቅሯን ተቀበለ። ቆይ ልጁን ምን አርጉ ነው የምትሉት? እግዚአብሔርን የምሬ እኮ ነው የማወራው ማለት ነው። ቆይ አልቅሳ አፈቀርኩ ብላ ፍቅሯን ተቀበለ። እሺ አብርሃም የዘሳል ልጅ ነው። ገባችሁ አይደለ? ልጅነት ያዘ። ሩታ ጋር ሲመጣ ተወዳጅነት መጣ፣ ብር መጣ። ልጅ ስለነበረ በጣም የሚወዳት የሚያፈቅራትን ነፂን ትቶ ሩታን አገባት። ገባችሁ? አብሮ ነው የኖሩት። አላገባት ሽምግልና ራሱ ሳይላክ በደንብ ልንገራችሁ። ይሄ የማይገባችሁ አንዳንድ ደነዞች አላችሁ ማለት ነው። ልንገራችሁ ሽምግልና ራሱ ሳይላክ ኦኬ አብሮ ነው የኖሩት። ገባችሁ? በቃ ልጅ ስለነበረ የገንዘብ ነገር ኦኬ ሚዲያ ላይ ተወዳጅነት ያዘውና ከሩታ ጋር አንድ ላይ መኖር ጀመሩ። ገባችሁ? ሽምግልና ሳይላክ ምን ሳይላክ ቃል ኪዳን አሰራላት አብሮ ነው መኖር የጀመሩት። በስንት መገራ ሽምግልና ይላክ እያልን እኛ ልክ አብርሃምና ሩታ ይጋቡ እያልን እንዳጋባናቸው ሽምግልና ካላክ እያልን ሽምግልና ላከ። አባቱን የኤፍሬም አባቱንና አንድ ሽማግሌ እና ደግሞ ጋሽዬ የለሚ አባት ተጨመሩና ቤተሰብ ናቸው እነሱ ተላኩ። ከዛስ ዱባይ ደግሞ አባይ ቲቪ ላይ ደግሞ አብርሃም ያው ታውቃላችሁ ልጅም ስለሆነ ልጅነት ያዘውና
ብዙ ኦዲየንስ ዱባይ ውስጥ አሉ ስለዚህ ዱባይ ሄደን የምንጋባው ያለው ቃል አሳፈረውና ዱባይ መጣችሁ ተጋባችሁ እሱም ተጋባችሁ አይደለም እውነት እናውራ ከተባለ የጠበቅነው ሌላ የተገኘው ሌላ እስቲ እናውራ ምን ነው እናንተ እውነት እየደበቀ እንትን የምትሉት ማለት ነው የዛ ሰዓት እኔ ያው ከፍቅር ኦዲየንሶች ጋር በጣም እንትን ስለነበርኩኝ ሶ ተገኘን 10 ሰው ራሱ አንሞላም እኮ ያው ከዛ የመጣ ሰው ጋር እንደውም የፍቅር ኦዲየንሶችን ነበሩ በቃ እንደምንም አርጋችሁ 20 ሰው በሉ ገባችሁ እሺ ያ ሰው ተገኘ ጫጩቶች እኛ ነን ያ ወጣቶች ጫጩቶች ተገኘን ገባችሁ ለዛው አስቡ ልጅ ባንሆን ጫጩቶች ባንሆን ኖሮ በማማት ውስጥ አንገኝም ነበር እሺ ተገኘን እንዶ ስለ ቀለበት ላውራ አይቅር አላውራ እሱ እንኳን አላውራ ሁሉም ነገር ከተወራ ሆድ ባዶ ይቀራል እሺ ቀለበት አረጋጋችሁ ቀለበቱን አልተነትነው በተነትነውማ ትስቃላችሁ ማለት ነው የሆነ በጣም ግርም የምትሉ ተውት እሱ ልቶ ቀለበቱን አደረጉ አለቀ ገባችሁ የእውነት አብርሃም የእውነት ሩታ ነጋ በስነ ስርዓት ወዷት አፍቅሯት ሰው አውርቷል ሚዲያ ላይ አውርቷል ብዙ ጊዜ እንኳን ወድጃት አፍቅሪያት አለው ትታችሁ ጣፋጭ ናት ብሎ ማውርቷል ብዙ ጊዜ ገባችሁ ያ ሁሉ የሚያስወራው ምንድነው ፍምስናና ገንዘብ ስለሚያገኝ አለቀ ሌላ ነገር የለም እኔ ልንገራችሁ ሌላኛው ደግሞ መናገር የምፈልገው የእውነት አብርሃም ሩታን አፍቅሯት የእውነት በስነ ስርዓት እንደ ነፂ የልጅነቱ ፍቅረኛ ከሆነች ብዙ ነገር ያሳለፉ ከሆነ ማለት ሩታና አብርሃም ሲጀመር ሚዲያ ላይ ነው ሌላ ነገር እኮ በአካል እንደ ነፂና እንደ አብርሃም ይሄ ብር ሳይኖረው ዩቲዩበር ሳይኖር እኮ ማለት ነው ትንሽ የብር ሆኖ እኮ ጉዞ እየሄዱ ፈረስ ላይ ከነፂ ጋር እየተጫወቱ ብዙ ነገር ያሳለፉት ማለት ነው ብር ሳይኖረው ኩባያ ላይ ፎቶ እየለጠፈና ቲሸርት ላይ ፎቶ እየለጠፈ ቡታጅራ ላይ ሱቅ የከፈተ ጊዜ በዛ ንጹህ ፍቅር ነበረው ገባችሁ ስለዚህ አሁን ብዙ እያወራው ነው በጣም ማለት ነው ብዙ ማውራት አልፈልግም ስለዚህ ምን ማለት ፈልጌ ነው ሩታን አብርሃም ከልቡ ካፈቀረ ከልቡ ቢወዳት ድል ያለው ሰርግ አገሩ ላይ ያገባት ነበር ሽምግልናም ደግሞ ድንኳን አልተጣለ ምን አልተባለ ይዘች ቤት ውስጥ የገቡትም 3 እና 4 ሽማግሌ ነው አላውራ አሁን ማውራት አልፈልግም ስለዚህ ምን ለማለት ፈልጌ ነው አብርሃምን አትለምኑ በቃ አለቀ የራሱን ነፃነት ስጡት ኦኬ ወንድ ልጅ ነው ሴት ልጅ አይደለም እንደ ሴት ልጅ እኛ ሀገር እንኳን አግብቶ የተፋቱት አይደለም ቢመታት የሆነ ነገር ቢሆን እናቷ ጋር ከሄደች እንኳን እሱ ነው ሽማግሌ ይዞ ሄዶ የሚለምናት እንደ ለምነሽም አግብተሽ ለምነሽም አፈቀርኩ ብለሽ ወደሽ ተንበርክከሽ አግብተሹ ድጋሚ አሁንም ደግሞ ፈተሹ ድጋሚ ደግሞ አግባኝ ድጋሚ እንጋባ ብለሽ ለምነሽ በእንትን ያሹ አልሆነልሽም አሁን ደግሞ በግድ አብረን ካልሆነ አይደብራችሁም እንዴ ልጁን ተፋቱት በቃ ይኖርበት እንዴ በዚህ ልክ ምንድነው እንዴ የምሬን ነው እኮ አይፈልግም በቃ አው ልጅ በቃ አለ አሁን ሉሌን ነው በቃ በጣም እንትን ኢምፖርታንት አርጋችሁ ሉሌ ማንንም ሰው ይወልዳል አለቀ እንደ ማንንም ሰው ወለደ ብዙ ወጣቶች አሉ ወልዶ ልጆቻቸውን እያሳደጉ ገባችሁ በ15 አመት በ14 አመት ወልዶ እኮ ልጆቻቸውን ያለሚስት የሚያሳድጉ ወጣቶች አሉ አይ ሉሌን ማሳደግ አልችልም ሁሌ ልጅ ካልሹ ማለት ነው ሲቱ ለአብርሃም ያሳድግልሻል አለቀ ሌላ ይሄ ደካማ ጎኑ በቃ ልጁን አገኛችሁ በቃ አለቀ ልጅ አሁን ወደ ቪዲዮ ልሂድ ወደ ልመናቸው ልሂድ እስቲ ቤተሰብ እንግዲህ አከጋጋኒ ነው ዛሬ ከገነጠላት ራውልን መጣንበት ምክንያት እስቲ ባካል እናውራውና የሚለንም በሰንሳት ነው አይኛ ነው አልችልም እኔ እኮ ይገርመኝ ይሄ ደም የሚባለው ሽልጥልጥ ማለት ነው ልንገር በዚህ አጋጣሚ ገባ ከዚህ በፊት እንኳን አንተ አሁን ሽምግልና ሆነ መተህ ልታስታርቃቸው ማለት ነው በጣም ብዙ ጋሽየም ደክመዋል አሁን ድጋሚ አጎታችን አሉ ምናምን አሁን በሽምግልና ድጋሚ ሊለምኑት ነው አልፈልግም ያለው ቃል ነው አለቀ እኔ ምነው ሩታ ማለት ነው እኔ አፈቅርሃለሁ በቃ ብላለች እኮ ከዚህ በፊትም በቃ ካንተ ጋር በቃ ይቅር በለኝ አብረን እንኑር ለልጃችን ስትል ብላ ተንበርክካ ይቅር ተጠይቋለች እምቢ አላት አሁን ደግሞ ምንድነው ሰበብ ያመጣችሁ መሰላችሁ የምታሳየኝ ሌላ ነው ለኔ ከሚዲያ ላይ የምታሳየኝ ሌላ ነው በውስጥ የምታሳየኝ ሌላ ነው እንዴ መጥቶ ውጭ ሀገር ሊሄድ ነው ብሎ ስለነገራትም
በቃ እኔን ይወደኛል ያፈቅረኛል ለኔ ቦታ አለው ከኔ ጋር አንድ መሆን ይፈልጋል ብላ ድጋሚ ለመለመን ደውሎም ሩታ ሉሌ እንዴት ነው ካለም እንደዚህ ለኔ ቦታ አለው ብላ መለመን ሉሌን ላይው ፈልጋለሁ ልምጣ ካለም ለኔ ቦታ አለው ደውለልኝ ብላ መለመን በቃ ተይው ልጁን የምሬ ነው ተውት የራሱ ፍሪደም ስጡት ታሞ ነበረ ዳነ አሁን ምን አርጉ ነው የምትሉት ድጋሚ ጭንቀት ሲጀመር ወንድ ልጅ እንደዚህ ሚለምን እንደዚህ የትወጣ የትገባ እንደዚህ ሚል ጭቅጭቅ አይወድም ሲጀመር ለቀቅ አርጉ ልጁን አው ለቀቅ አርጉት ታኔና እኛን አሸንፋቸዋለን የሚል ከሆነ ችግር የለም ትላልቅ ሰዎች አሉ በትላልቅ ሰዎች ነገሩን እንዲያስ እናደርጋለን ትላልቅ ሰዎች አሉ እኔ ምለው ማለት ነው አሁን አይደለም እኮ አብርሃም ማለት ነው ብዙ ጊዜ ለምናችሁታል አይፈልግም አሁን አይደለም እኮ ሉሌን ሳትወልዱ እኮ እርጉዝ ሆና ራሱ ጋሽዬ ለመኑት ምን ያደረጉት አልፈልግም አሁን ትዳር አልፈልግም ነፃነት እፈልጋለሁ ብሎ ስንቴ ይንገራችሁ አሁን እኛ እጅ ላይ እምቢ ካለ ሽማግሌን ሰበስባለን ለሴት ነው የሚባለው ለወንድ አይባልም እሺ ናውር ነው ሲጀመር ናውር ወቁ ባንተ በኩል ፍቅሩ በሷ በኩል ደግሞ የተወከየ የመጣሁት የሁለታችሁ አብሮነት ይፈልጋል ነው ዶክተር ልጃችሁ በፊት አቤት አሁን በአብርሃም በኩል ዴቭ በሩታ በኩል ደግሞ እቺኛዋ ውክልና ሆናችሁ መጣችሁ ልታስታርቁ ቢታረቁ እኮ ድሮ ይታረቅ ነበር ቢፈልግ ትዳር ስንቴ ነው የሚነግራችሁ ትዳር አልፈልግም ሲጀመር እንደዚህ ለምናችሁት ድጋሚ በዮቶስ ብትከትራሱ አብርሃም ራሱ ቁጭ አይልም ገባችሁ ቁጭ አይልም ተለምኖ ደግሞ ትዳር አይሆንም